ሊዲያ ሊዲያ መልካም። ኦርቶዶክሳዊ ነሽ? ነው። ኧረ በጣም ደስ ይላል፣ በጣም ደስ ይላል። እኛ ደግሞ ፕሮቴስታንት የሆኑ እህት ወንድሞቻችን እንደዚህ እያስገባን አንዳንድ ነገር እየጠየቅን ነበረ። ኦርቶዶክስ እህታችን ስለሆንሽ በእጅግ በጣም ደስ ብሎናል። ወደ የትኛው ቤተ እምነት እንዴት? ዩ ሃቭ ኖ አይዲያ። የትኛዋ ቤተክርስቲያን እንደተቀበለች አታውቅም? እኔ ወደ ክርስቶስ ነው የሄድኩት። ውስጤ አይመሰክርልኝም። እንደዳንኩ ስጋት ነው ያለብኝ፣ ፍራቻ አለብኝ። ውስጥ አይመሰክርልህም። ባይዘዌ ያው ራሱ ውስጥ ነው ዘሙት የሚል ያው ራሱ ውስጥ ነው ሰረቅ የሚል ያው ራሱ ውስጥ ነው። አሁንም በጎግል ሰርች ወደምታረገው ቦታ ሙቪ ያደረገ ሊዲያ መልካም። ኦርቶዶክሳዊ ነሽ? ነው። ኧረ በጣም ደስ ይላል፣ በጣም ደስ ይላል። እኛ ደግሞ ፕሮቴስታንት የሆኑ እህት ወንድሞቻችን እንደዚህ እያስገባን አንዳንድ ነገር እየጠየቅን ነበረ። ኦርቶዶክስ እህታችን ስለሆንሽ በእጅግ በጣም ደስ ብሎናል። ንስሐ አባት አለሽ ሊዲያ? የለኝም። ለምንድን? እኔ እንጃ ግን የለኝም። እሺ፣ ክቡር ስጋውን ቅዱስ ደሙን ተቀብለሽ ታውቂያለሽ? አሁን በቅርቡ ነው? አይ በቅርቡም ባይሆን ስጋው ደሙን ተቀብለሽ ታውቂያለሽ? ያ በእውነት? ስለዚህ ንስሐ አባት አለሽ ማለት ነው። ንስሐ ገብተሽ ነው ማለት ነው። ቅዱስ ስጋውን ነው ወይስ በልጅነት ያለውን ነው? ድሮ ጩጬ ሆኜ ነው እንጂ ቁርባን። ኦኬ። ቤተክርስቲያን ከሄድሽ ምን ያክል ጊዜ ሆነሽ? ወር ከምናምን። ለምንድን? ሀገር ውስጥ አልነበርኩም እዚህ ነው። ለቃውን በቅርቡ ነው የተመለስኩት። ዱባይ ደግሞ ቤተክርስቲያን የለም። ኦኬ ኦኬ። አይ እዚሁ ሀገር ምናልባት ሆነሽ ከሆነ ብዬ ነው የጠየኩሽ። ነገር ግን እዛም ቢሆን ቤተክርስቲያን አለ አይ ቲንክ ዱባይ። እንደውም እንደ ሀገር ስብከትም የዩናይትድ አረብ ኤሚሬትም ሊቀ ጳጳስ አለ። እዛ ያለሽበት ቦታ ቤተክርስቲያን ቅርብ አይደለም ወይስ? አረጋይ ስባካችሁን ፕሊስ ኮፒ ሊንክ አድርጉልኝ። ተው ሰዎችን ስናወራ አንጣው ጋይስ። ወንድማችን አቤት። እሺ እሺ፣ እዛው ጠበቀኝ መጣ። የኔ ተወዳጆች በዚህ አጋጣሚ አንዳንድ ጊዜ ክርስቲያኖቶች ወንድሞች ዕቅበተ እምነት ስናገለግል እኛ ብዙ ጊዜ ወደ ፕሮቴስታንት ወንድሞቻችን ነው ብዙ ጊዜ ፎከስ እያደረግን በጣም ብዙ የሐሰት ትምህርቶችን እያነሳን የምናውረው። በዛው ልክ ግን ክርስቲያኖቶች ወንድሞች አንዳንዴ መንፈሳዊ ሕይወታችንን በጣም ልንመለከተው ይገባል። በጣም መንፈሳዊ ሕይወታችን ልናየው ይገባል። አይ ቲንክ ኔትወርክ ነው እኔም የተቋረጠብኝ። ምናልባት ከእንደገና ከችለን እናስገባታለን። እና መንፈሳዊ ሕይወት ላይማ በጣም ጠንካራ መሆን አለብን። እሺ ጋይስ። እና በዛ መሀል የወላችሁ አሁን ስገባ ላይቭ አንድ የፖስትኩት ቪዲዮ አለ። ያንን ቪዲዮ ሁላችሁም በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉት። ወደ ሐዋሳ ቅዱስ ገብርኤል ጉዞ ተዘጋጅቷል እና ከኛ ጋር መሄድ የምትፈልጉ ወንድሞች ቪዲዮ ላይ ስልክ ቁጥሮች አሉ። በነዛ ስልክ ቁጥሮች እየደወላችሁ እንድትመዘገቡ በልዑል እግዚአብሔር ስም ጠይቃለን። ጉባኤው በነገራችን ላይ መረሳት የለበትም። ከፊታችን ገብርኤል ከሄደን በሳምንቱ ማለት ነው የኦርቶዶክስ የወጣት ጉባኤ ሁለተኛው ዙር እንደገና ይደረጋል እና ይህም ጉዞ ደግሞ የተዘጋጀው ጉባኤውን ለማገዝ ነው። ታህሳስ 25 ላይ ማለት ነው። ታህሳስ 25 ላይ እንደ እግዚአብሔር መልካም ፈቃድ ጉባኤ ይኖረናል። ስለዚህ ሁላችሁም እንድታግዙ በልዑል እግዚአብሔር ስም ጠይቃለን። ጉዞም የተዘጋጀው ጉባኤውን ለማገዝ ያክል ነው። የጉዞ ዋጋ 3000 ብር ነው።
ከኛ ጋር መሄድ የምትፈልጉት ወንድሞች በአጠቃላይ ሐዋሳ ቅዱስ ገብርኤል ታህሳስ 18 ሄደን ታህሳስ 19 ነው የምንመለሰው። ሁላችሁም በስልክ ቁጥሮቻችን እየደወላችሁ ተመዝገቡ። ስልክ ቁጥሮችን እዛ ላይ ስላስቀመጥን ማለት ነው። የኔ ተወዳጆች እስከዛ ድረስ እዚህ ውስጥ ያላችሁት ወንድሞቼ ልጠይቃችሁ እስቲ ስንቶቻችሁ ናችሁ እስቲ እንደው ቅዱስ ቁርባን የምትቀበሉት? እዚህ ውስጥ ስንቶቻችሁ ቅዱስ ቁርባን ትቀበላላችሁ? እስቲ የምትቀበሉ ካላችሁ አንዳንድ ቁጥር ጻፉልኝ። የማትቀበሉ ካላችሁ ሁለት ቁጥር ጻፉልኝ። እስቲ እዚህ ውስጥ ካላችሁት ውስጥ አራት አስዋሸን። አረ ሁለት ይበዛል። ጌታ ሆይ አይ አሁን ባላችሁበት ተለት ይሄ ሁሉ ሰው እኔ ተወዳጆች እውነት በጣም ብዙ ነው። አንድ ቀን አብረን አስቀድሰን አብረን ስጋው ደግሞ እንቀበል። ምን ታስባላችሁ? ሁላችንም ራሳችን ለካህን አሳይተን እዚህ ያላችሁ እህቶች ወንድሞች ማለት ነው። ስደት ላይ ያሉትስ እንደው አስገዳጅ ሁኔታ ላይ ሆኖ ሊሆን ይችላል። ግን እዚህ ያላችሁ እህቶች ወንድሞች እዚህ አንድ ቀን ራሳችን ለካህን አሳይተን በቅዳሴ ጸሎት ተሳትፈን ለምንድን እንደው ቅዱስ ስጋውን ክቡር ደግሞ አንድ ላይ አንቀበልም? የኔ ተወዳጆች አንዳንዴ እኮ አንዱ ሲደክም አንዱ ማበረታት አለበት። አልካም በጣም ደስ ይላል። እሺ እንዳትረሱ። ለማንኛውም ቀኑን እንነግራችኋለን፣ እናሳውቃችኋለን። ይሄ የምናዘጋጀውን ጉባኤ ከጨረስን በኋላ እንደ ጊዜ መልካም ፈቃድ ልክ እንዲህ አይነት ፕሮግራም እናዘጋጅና አንድ ቀን አብረን ቅዱስ ስጋውን ክቡር ደሙን መቀበላችን የማይቀር ነው የኔ ተወዳጆች። እሺ እሺ ጋይስ አሁን ልደት እዛ ናቸው። ምንድን ነው ፉድ አልመጣም? ሆዶ አልገባኝም። አንዳንዴ ለምን እንደሆነ አላውቅም። ፕሮቴስታንቶች ወንድሞቻችን ብዙ ጊዜ ለምን እንደሆነ አላውቅም፣ ለምንድን ነው የቤታችን ስሜት የሚሰማችሁ? ብዙ ጊዜ ይወላችሁ። በነገራችን ላይ ድጋሚ አሁንም አካውንቴ ዋርኒንግ ሰጥቶኛል። አሁንም በዚህ አጋጣሚ ሰልችቶኝ ነው፣ ኮፒ ሊንክ አድርጉልኝ ምናምን ማለት ሰልችቶኝ ነው። ፕሮቴስታንቶች ወንድሞቻችን ከእናንተ ጋር ስንወያይ የምንወያየው በመጽሐፍ ቅዱሳዊ ማስረጃዎችና ማስረጃዎች ብቻ ነው እና በመጽሐፍ ቅዱሳዊ ማስረጃዎች ላይ ተመርኩዘን እየተወያየን ዲስማችን ለምንድን ነው የቤታችን ስሜት የሚሰማችሁ? ለምንድን ነው ነገሮችን ሁሉ እንደው ከጠላቻ አንግል የምትመለከቱት? እንዴት እንዲህ አይነት ነገር የፕሮቴስታንት መገለጫ ይሆናል? ስለእውነት ማለት እንደው አንድ ሁለት ሰው ቢሆን ኦኬ፣ ግን ኤቭሪባዲ ሁሉም በዚህ ልክ ለምንድን ነው ራሳችሁን የምትገልጹት? እና ፕሮቴስታንቶች ወንድሞች እባካችሁን ፕሊስ እንደዚህ ነገር አቁሙ። ኦርቶዶክስ የሆኑ ሰዎችን ሞክ በማድረግ ምናምን ለማብሸቅ በመሞከር የምትሰብኩት ወንጌል የለም። ይሄ ልጅነት ነው። አሁን እዚህ ጋር ኮሜንት ሴክሽን ላይ ለምሳሌ የሆነ ነገር ጽፈው ቲክታክ ፕላትፎርም በተፈጥሮ ምን አይነት ነው መሰላችሁ? ተቃራኒ ነው። የሆኑ ሰዎች እየተበሳጩ የሳቂ ኢሞጂ ልኩላችኋል። የሆነ የሳቀንባችሁ ነው ምናምን እና ተበሳጩ አይነት ሰው ማለት ነው። ለእንደዚህ ነገር እኮ ትንሽ እንደው አለረለ እንደው ያሳለፈ ይሄ ልጅ ሆኖ በልጅነቱ እንደዚህ አይነት ጨዋታ ተጫውቶ ያደገ ሰው መቼም ተመልሶ እንደዚህ አይነት የልጅ ጨዋታ ከእንደገና ያምረው። ምን አለ መሰላችሁ ፕሮቴስታንቶች ወንድሞች አሁን ከዘመኑ ጋር ብትራመዱ መልካም ነው። በመጽሐፍ ቅዱስ ማስረጃዎች ነው ከእናንተ ጋር የምናወራው። ስለዚህ በመጽሐፍ ቅዱስ ማስረጃዎች ከእናንተ ጋር ስናወራ
እናንተም በመጽሐፉ ማስረጃዎች ብቻ ነው ከኛ ጋር ማውራት ያለባችሁ። ከዛ ውጪ ግን መታችሁ ለምሳሌ እናንተ እንደዚህ እገሌ እንደዚህ አንተ እንደዚህ ምናምን ሰዎችን ሞክ በማድረጋችሁ ምንም የምትለውጡት ነገር የለም። ለምሳሌ ያክል እኛ የፕሮቴስታንት ወንድሞቻችን ትምህርት ሰው ሰራሽ ትምህርት ነው ብለን እናምናለን። ሰው ሰራሽ ነው ስንል ግን ፕሮቴስታንት የሆኑ ሰዎችን ለማብሸቅ ፈልገን አይደለም። ጌታ በሚያውቀው ለምን እናበሽቃለን? ወንጌል ሰዎችን ማብሸቂያ አይደለም። ወንጌል ሰዎችን የምናበሳጭበት ቃል አይደለም። ወንጌል ሰዎችን የምናናደድበት ቃል አይደለም። ወንጌል ሰዎችን የምናንጽበት፣ ሰዎችን የምንመልስበት የክርስቶስ ኢየሱስ ቃል ነው። ስለዚህ ወንጌልን ስንሰብክ ክህደትን ሳናንቆለባበስ ክህደት ነው ብለን፣ ነገር ግን ሰዎች እንዲድኑ ደግሞ በፍቅር ነው የምንሰብከው ማለት ነው። የፕሮቴስታንት ወንድሞቻችን ትምህርት አስተምሩቷቸው ሰው ሰራሽ ነው፣ ይህንን ክህደት አናንቆለባብሰው። ኦፍኮርስ ሰው ሰራሽ ከሆነ ሰው ሰራሽ ነው እንለዋለን። ከዛ ውጭ ግን እናንተ ዘይት ነጋዴዎች፣ እናንተ ሶፍት የምትመገቡ እናንተ እንዲህ ብለን ወንጌልኛ አንሰብክም ጋይስ። እነሱን ለምሳሌ አበሳሽተን እነሱን አብሽቀን ምን ልናተርፍ? እና አንዳንድ ጊዜ በየቦታው የፕሮቴስታንትን አካሄድ ካያችሁ በጣም ቻይልዲሽ የሆነ አካሄድ፣ ባስ ውስጥ ምናምን ትራንስፖርት ላይ ምናምን ይገቡና የድምፅ ብክለት በነገራችን ላይ ወንጀል ነው ተብሎ እንትን በሚቀመጥበት ሀገር ላይ ይመጡና ኢየሱስን የመሰለ ስም ጌታ ሆይ፣ አያችሁት? ኢየሱስ እንዲህ ስትጠሩት ደስ አይልም? ኢየሱስ ይላችኋል መጥቶ። ጌታ ሆይ፣ ይህ እኮ በጣም እኮ ልጅነት እኮ ነው። እና ድምፃቸውን ቀይረው ኢየሱስ። ይሄ የግቢ ውሻ ምናምን አጋጥሟቸው ያውቃል? ይሄ መንገድ ላይ ስታልፉ ምናምን በየሰው አጥር ስር ምናምን ይሄ ጎንበስ ብሎ ምናምን የሚጮህ ውሻ፣ ልክ እንደዚህ አይነት ድምፅ ማውጣት ኢትስ ናት ሪሊ ነሰሰሪ። በቃ ወንጌል አሁን እንደዚህ አይሰበክም የኔ ተወዳጆች። እንዴ ዘምኑ እንጂ ዘመኑን ዋጁት ይላል እኮ የእግዚአብሔር ቃል። ስለዚህ በቃ እንደው ነገሮችን በፍቅር ሰዎችን በማብሸቅ አይደለም። አሁን እንደዚህ የሆነ ቦታ ላይ ደግሞ ስትሄዱ ደግሞ የክርስቲያኖች ወንድሞች ልቦቻቸው ስስ ነው ያውቃሉ። የተክልዬ ተቅማጥ እንደዚህ ምናምን ይሏቸዋል። አሁን ምንድን ነው ፖይንቱ? ለምሳሌ እንዲህ ያላችሁ ፖይንቱ ምንድን ነው? እናንተ ማበሳጨት ብቻ። የዛ ሰው ዓላማ ወንጌል መስበክ አይደለም። በጣም የሚገርማችሁ ነገር እነሱ በጣም ትልቅ ሳቲስፋክሽን የሚያገኙት እናንተ ስትበሳጩ ነው። እኛ ደግሞ ትልቅ ሳቲስፋክሽን የምናገኘው አንድ በጨለማ ውስጥ የነበረ ፕሮቴስታንት አምኖ ወደ ብርሃን ሲመለስ ነው። አያችሁ ልዩነታችን? አንድ ፕሮቴስታንት በቃ ትልቅ ሳቲስፋክሽን የሚያገኘው በጣም የሚደሰተው እናንተ ልክ የተበሳጫችሁለት ነው። ትራንስፖርት ቦታ ላይ ይሄው ዘንዶ ጮኸ፣ ይሄው ዘንዶ ተቆጣ ምናምን ቪዲዮ ይቀርጻል፣ ያዘጋጃሉ። የሆነን ካህን በመንገድ ሲያልፍ አውቀው ነጠላውን ጎተት ያደርጉታል። ለምን ትኖከኛላችሁ ምናምን ሲል ይሄው ወንጌልን ስንሰብክ ተገፋን፣ ወንጌልን ስንሰብክ ተደበደብን። ይሄ ሳቲስፋክሽን ይሰጣችኋል እነሱ። በት ዊ አር ናት ፕሮቴስታንት፣ እኛ ክርስቲያኖች ነን። እና እኛ ደግሞ ሰላም የምናገኘው ውስጣችን በደስታ የሚሞላው መቼ ነው መሰላችሁ? ልክ እንደ ቅዱሳን መላእክቱ አንድ ሀጥ ነፍስ ወደ ቤተ ክርስቲያን ስትጨመር ነው። አያችሁ ልዩነታችን? በቃ ትክክል። ወንጌልን የሚሰብክ ሰው አክት ማድረግ ያለበት ልክ እንደዛ ነው። እኛ ደስ የሚለን ፕሮቴስታንቶች በሽቀው ሲቃጠሉ በሽቀው ሲናደዱ አይደለም፣ አላማችንም አይደለም እነሱን የማብሸቅ። በነገራችን ላይ በተፈጥሯቸው እንደው ብስጩ ሆኖ በተፈጥሯቸው የሚበሽቁ ሰዎች ሆነው እንጂ እኛ ፕሮቴስታንት የሆኑ ሰዎችን አንድም ቀን አብሽቀን አናውቅም። ነገር ግን ልክ ትክክለኛውን ወንጌል ግን ሰብከን ካሉበት ድቅድቅ ጨለማ ወደሚደነቅ ብርሃን እንዲሸጋገሩ ግን እንፈልጋለን። ወደሚደነቅ ብርሃን። ፕሮቴስታንቲዝም በነገራችን ላይ ለቀልድ በጣም ምቹ የሆነ አስተምሮ ነው ያለው። እግዚአብሔር በሚያውቀው እኛ የመቀለድ ዓላማ የለንም። ለቀልድ በጣም ምቹ የሆነ አምልኮ ተብሎ ለምሳሌ ድንቅ ነው ምናምን፣ ለፌዝ ለቀልድ ለለገጣ ለለበጣ እኮ በጣም የሚመች እኮ አስተምሮ ነው ያላቸው። በጣም የሚመች ይሄ ሳምኗ ከኃጢአታችሁ ያጠባችኋል። ኦርቶዶክስ ቤተክርስቲያን አስተምሮቷ ተረት ተረት ነው። እዩ ተመልከቱ። ይኸው ኪዳነ ምሕረት ተረዳችን ይላሉ፣ ገብርኤል ረዳን ይላሉ። ዲስማች ይወላችሁ። እኛ እንኳን መጽሐፍ ቅዱስ ላይ ቅዱስ የተባሉ ሰዎችን ያነሳ ነው። ሶፍት አንስቼ በልቼ የፓስተር ገሌ ላቡን የጠረገበትን ሶፍት አንስቼ በልቼ እንደዚህ ሆንኩኝ ምናምን ለቀልና ለለበጣ እኮ አመቺ። ግን ዳስናት አውር ፕላን። እኛ እንዲህ አይነት ዓላማ የለንም። በፕሮቴስታንት ወንድሞቻችን ላይ የማልገጥ የማፌዝ እነሱን የማበሳጨት ዓላማው የለንም። ሉተር የመሰረተው በነገር ሪፎርም ያደረገውን ቸርች ሄዳችሁ ጀርመን ብትመለከቱ መጠጥ ይሸጣል። እዚህ ኢትዮጵያ ውስጥ ያለ ፕሮቴስታንት እኔ መጠጥ በጌታ ነኝ ምናምን ብሎ ድራማ ይሰራል። ሉተር ግን መስራቹ አባቱ
ለቤተሰቡ እዛ ቅምቀማ ቤት ከፍቶበታል። ስለ እውነት ነው የምላችሁ። አሁን ለምሳሌ ሙን ለመያዝ ኢትስ ኦብቪየስ እዛ ሄዳችሁ መጎብኘት በቂ ነው። በቃ ያንን ተመልክታችሁ አይ ፕሮቴስታንቲዝም ብሎ በጣም ሰዎች ላይ ለመቀለድ ምናምን አመቺ ነው። ግን የኛ ዓላማ አይደለም። እኛ ሮስት ለማድረግ አይደለም ቲክታክ ፕላትፎርም የከፈት ነው። የሆኑ ነገሮችን ቪዲዮችን እያወጣን ምናምን ለመቀለድ ለማላገጥ አይደለም። ሐዋርያት በዓለም ሁሉ ዞረው ወንጌልን እንደሰበኩ ሁሉ በድቅድቅ ጨለማ ውስጥ ላሉ ፕሮቴስታንት ወንድሞቻችን ወንጌልን የመስበክ ፍላጎት ነው ያለን። ፕሮቴስታንት ወንድሞቻችን በኢየሱስ ክርስቶስ ያምናሉ ብለን አናምንም። በዚህ አጋጣሚ ኦኬ ኢየሱስ ክርስቶስን አግኝተውታል ብለን አናምንም። ነገር ግን ልባቸው እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን እና ልባቸው የሚሻውን እውነተኛውን ጌታ ኢየሱስ ክርስቶስን ደግሞ እንዲያገኙት ሁልጊዜ እንጥራለን። ይሄ የኛ የክርስቲያኖች ግዴታ ነው። በየመንገዱ እኛ ድምጻችንን እየቀያየርን ኢየሱስ ስንል ምናምን እንዲህ አይነት የውቃቢ ድምጽ ማናወጣም። ምክንያቱም ሐዋርያት ኢየሱስን ሲሰብኩ እንዲህ አይነት የቃልቻ አይነት ድምጽ እየወጡ አይደለም እየሰበኩት። ወንጌልን ለመስበክ የሆነ በጣም የሚረብሽ ድምጽ መውጣት አያስፈልግም። በዚህ አጋጣሚ ማለ ማለት አያስፈልግም። ወንጌልን ለመስበክ ፉከራና ሽለላ አያስፈልገውም። ኢየሱስ የሚለውን ስም ጠርቼ መጨረሻ ላይ የሆነ ስድ ንባብ አያስፈልገውም። በቃ ፊውቸሪንግ አይፈልግም ወንጌል። ራባጃ ራባባባ ሼቤሬቤቤ አርጋዱላ ማክሬቤቤቤ ወይኔ መድኃኔዓለም እንዲህ አይነት ነገር አያስፈልገውም። ወንጌል እንዲህ አይነት ነገር አይደለም የሚፈልገው። ወንጌል መጀመሪያ መረጋጋት ይፈልጋል። ይኸውልህ ሰላማዊ ጌታ ኢየሱስ ክርስቶስ ልብህን ሲነካው በመጀመሪያ አንተ ራስን የምትረጋጋው እንኳን ነደ ሰው ልታነድ ይቀርና በመጀመሪያ አንተ ትረጋጋለህ። አብቷል የክርስቶስ ኢየሱስ ወንጌል ሁለንተናን ነው የሚያረጋጋው። ከዛ በተረጋጋ መንፈስ ሆነ ስለ ጌታ ስለ ክርስቶስ ኢየሱስ ጌትነት በደንብ አድርገህ ነው የምትሰብከው። ከዛ ውጪ ግን የምንድነው እንደዚህ ዱብ እኛ በነገራ ምንድነው መሰላችሁ በጣም ቤተክርስቲያን እንደው የዚህ ቤተክርስቲያን ልጅ እንኳንም የዚህ ቅዱስ ቤተክርስቲያን ልጆች ሆነን እንኳንም የዚህ ጌታ የኢየሱስ ክርስቶስ ልጆች ሆነን ስለ እውነት ማንም ይጫወትብን ነበር። ማንም እየተነሳ አምልኮ እየተባለ ብዙ ጊዜ ፕሮቴስታንቶች ወንድሞቻችን አንዳንድ ነገር ሲናገሩ እኔ በጣም ፈገግላለሁ። እኛ በጌታ ነን አንጨፍርም እንዴ? ቸርች ውስጥ ተከሻ እስከሚወልቅ ድረስ ጨፈረ። እንዴት ሌላ ኮንሰርት ላይ ትጨፈራል? ሰውነትም ይዘላል፣ ይደክማል። ምንድነው ልላችሁ የፈለኩት መሰለኝ፣ በጣም ብዙ ነገሩ ማስመሰል ይበዛበታል፣ ለበጣ ይበዛበታል። ሰው ይሄ የኛ ፕላን አይደለም። የሆኑ ፕሮቴስታንት ወንድሞቻችንን የማብሸቅ እነሱን የማናደድ ዓላማ የለንም። ወንጌልን ግን የመስበክ ዓላማ አለን። እኛ በየመንገድ ዳር እየሄድን ድምጻችን እየቀየርን ራባጃ ራባባ ኢየሱስ ገብርኤል አላና የሆነ ማይሰማ ነገር የሆኑ በአንገታቸው ማህተብ ያደረጉ ሰዎችን እየጠበቅን ወንድማችን ባይዘዌ ፕሮቴስታንት ነው እመጣለሁ ኧረ ምንም ችግር የለም እመጣለሁ። እና ወደ ቀድሞ ነገር ስንመለስ የኔ ተወዳጆች ወንጌል ሰዎችን የምናበሽቅበት፣ ወንጌል ሰዎችን የምናናደድበት፣ ወንጌል ሰዎችን የምናበሳጭበት ቃል አይደለም። ወንጌል ሰዎችን የምንመልስበት፣ ወንጌል የሰዎችን ልብ የምናረጋበት ቃል ነው። ወንጌል ማብሸቂያ አይደለም እንዴ? በየመንገዱ ይሄ ሜክሲኮ ኃይሌ ጋርመንት መገናኛ ምናምን ስትወጡ ደንብ ሲያዩ ጠብቀው አብረው የሚሮጡ አንዳንድ ከተማ የሚረብሹ ሰዎችን አይታችሁ ሊሆን ይችላል። እና ልክ በአንገቱ ማህተብ ያሰረ ሰው ሲያዩ ጠብቀው ኢየሱስ እንዲህ ብሏል። በዚህ አጋጣሚ አንድ ብዙ ጊዜ የምንጠየቀው ጥያቄ አለ። ለምንድን ነው እኛ ፕሮቴስታንቶች የኢየሱስን ስም ስንጠራ የምትበሳጩት ይላሉ ክርስቲያኖች ወንድሞች። እና እውነት ነው እንበሳጫለን። የፕሮቴስታንቶች ወንድሞች ኢየሱስ ብለው በየሜዳው ስም ሲጠሩ በጣም እንበሳጫለን። ለምን መሰላችሁ? ምክንያቱም ኢየሱስ እኮ አባታችን ነው። ወይኔ ጌታዬ ሆይ እንኳን ያምላክህን እንኳን የጌታህን ሰማይን ያለባልና ምድርን ያለ ካስማ ያጸና የክርስቶስ ኢየሱስን ይቅርና ስለ አንተ ኃጢአት ስለ አንተ በደል ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ዋጋ የከፈለውን አምላክ ይቅርና ወዳጄ ወላጅ አባትን ስሙን ሲያብጠለጥል እንደው ማንም ስሙን ሲያብጠለጥልበት ደስ ይላልን? ደስ አይልም እኮ።
ክርስቶስ አባታችን ነው። ማንም በየሜዳው ማንም በየጥጋ ጥጉ ዝም ብሎ የአባቴን ስም ሲያብጠለጥል እኔ ደስ አይለኝም። እግዚአብሔርን ደስ አይለኝም። እኔ አሁን ሌላ ነገር ለማለት ፈልጌ አይደለም፣ ግን በቃ ደስ አይለኝም። ቁጣቸው ኢየሱስ የሚለው ስም ክብር ያለው ስም ነው። ክብር ያለው ስም እንዴ! እንኳን እርሱ ቃል ኪዳን ሰጪው ቃል ኪዳን ተቀባይ ከሆኑት መካከል አንዷ የሆነችው የክርስቶስ ኢየሱስ እናት ድንግል ማርያም እንኳን ዝም ተብሎ ማርያም ተብላ እንኳን አትጠራም። በመጽሐፍትም እንኳን ድንግል ማርያም ቅድስት ድንግል ማርያም ተብላ ነው የምትጠራው። እንደ ኢየሱስን ያክል ጌታ ስለኛ ኃጢአት ስለኛ በደል ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ማመን የተቀበለ እንዴ በኃጢአት የተቆረ ይሄንን ወዛችንን ሊያበራ ከአይሁድ ምራቅ እንትፍ የተባለበት ጌታ እንዴ ምራቅ እንትፍ ሲሉበት እንኳን ተጸይፎ ፊቱን ያላዞረ አምላክ ይሄን ያክል ኃያል የሆነ ጌታ አባ ሕርያቆስ በቅዳሴው በእኛ ዘንድ ትሁት ነው እርሱ ግን የሚፈራ ግሩም ነው ያለው ጌታ ክርስቶስ ኢየሱስ ስሙ ሲብጠለጠል እንዴት ታዲያ ቀር አይለንም? እኛ ኦፍ ኮርስ ቀር ይለናል። የጌታችን የኢየሱስ ክርስቶስ ስም አዎ ሲብጠለጠል አዎ ቀር ይለናል። ከዛ ውጪ ግን ፕሮቴስታንት ወንድሞቻችንን አንጠላም። በጨለማ ውስጥ ናቸው ብለን እናምናለን። ፕሮቴስታንቲዝም በሰው ሰራሽ ትምህርት በጣም ቃል አይደለ እንዴት ነው መሰላችሁ በጣም የፈራረሰ ነው ብለን እናምናለን። በፕሮቴስታንቲዝም ውስጥ በጣም ብዙ እልፍ የሆኑ ሰው ሰራሽ ትምህርቶች አሉ ብለን እናምናለን። ፕሮቴስታንቶች ወንድሞቻችን ከዚህ ሰው ሰራሽ ትምህርት እንዲወጡ ነው የምንፈልገው። በየመንገዱ መጽሐፍ ይዘው ኢየሱስ ጌታ ነው የሚሏችሁ ሰዎች በአጠቃላይ መጽሐፍ ቅዱስን እንኳን ማን እንደሰጣቸው እንደማያውቁ ታውቃላችሁ? ታያቡ ነው አይዲያ መጽሐፍ ቅዱስን ማን የሰጣቸው? መጽሐፍ ቅዱስ ስንት መጽሐፍ ነው? ምንም የሚያውቁት ነገር የለም። በቃ እንዲሁ አዋቂ ይመስላሉ። በየአደባባዩ ወጥተው ኢየሱስ እንዲህ ነው፣ ወንድሜ ኢየሱስን ተቀበል፣ ወንድሜ ኢየሱስን እንደ ግል አዳኝ እንትን በል፣ እህቴ ኢየሱስን ተቀበል ምናምን አይነት ስታፍ በጣም ያሰለቻል። ለማንኛውም ፕሮቴስታንቶች ወንድሞች እባካችሁ ፕሊስ በቻላችሁ ታቅም ከኛ ጋር በመጽሐፍ ቅዱሳዊ ማስረጃ እንድትወያዩ ደጋግመን ጥሪ እናቀርብላችኋለን። እሺ ደጋግመን እሺ ኢንቫይት ላደርጋችሁ ፕሮቴስታንቶች ወንድሞች ተረት ነው የምታስተምረው ምናምን የምትሉ አላችሁና ቆይ እስቲ እድሉን ልስጣችሁ። እንዴ ወንደሰን ናግባ ወንደሰን ትላንትና ላስገባህ ብዬ እኮ አጣሁክ። እሺ ዳን የሚል አካውንት ይሰማል? ያለቀ እንዴት ነህ? ስላሴ ይመስገን። ማንን በል ስምሽን? ዳንሂሩ ዳንሂሩ ነው ስምሽ? ምን ማለት ነው? ዳንሂሩ ነው። ዳንሂሩ ባጭር ተደርጎ ነው እኮ። አይ አንቺ ብቻ ስም ማን ነው አባባሌ? ሂሩት ዳንኤል። እሺ ሂሩት ሰድበኝ ነበር ብለሽ ደጋግመሽ ትጽፊ ነበር ኮሜንት ላይ። አዎ አንድ ቀን ሰድበህ አስወርደኛልና ይቅርታ ጠይቀኝ እና ልውረድ እያልኩ። ምን ብዬ ነበር የተሳደብኩት? አይ እሱን መድገም አልፈልግም። አይ እኔ አልሳደብም። ዝም ብሎ ከመሬት ተነስቶ ሰድበኛል የሚባል ነገር የለም። አጠገብሽ ሌላ ስልክ ተከፍቶ ከሆነ ያንን ስልክ ራቅ አድርጊው ታችን ሂሩት። እና ዝም ብሎ ከመሬት ተነስቶ ይቅር በለኝ ይቅርታ ጠይቀኝ የሚባል ነገር የለም። እንኳን አንቺ እርጉዝ የሆነች ሴት ራሱ አምሮኛል ይቅርታ በለኝ ብትለኝ እኔ ለምንድን ነው የምለው? ቢያምራት ራሱ ማለት ነው። እና ምንድን ነበረ ብዬ ተናገርኩሽ በላይቭ ስትሪማችን ላይ እኛ ክርስቲያኖችንን ማንንም ፐርሰናሊ ዘልፈን ተሳድበን አናቅም። ሰድበኛል ካልሽ ምን ብዬ ሰደብኩሽ? ስለምን እያወራን ነበረ ንገሪኝ። ከዛ በኋላ በደም ይቅርታ ጠይቅሻለሁ። መድገም ስላልፈለኩ ነው። ግን የእውነት ነው የምልህ ሰድበህ አስወርደኸኛል። ግን ለጌታ ፍቅር እወድሃለሁ። ምን ብለን አረኛ ምን እንወድሻለን ሂሩት፣ ስለምንወድሽ እኮ ነው። ደግሞ ጌታን
አልደግሞ የእውነት ነው የምልህ ሂሩት። አሁን ምን አለ መሰለሽ፣ መቼም አንቺ ትልቅ ሰው ነሽ አይደል? ትልቅ ሰው አይዋሽም አይደል? መዋሸት የለብሽም። ይኸውልሽ አሁን አንተ የምትለውን እኔ መድገም እፈልጋለሁ መድገም አልፈልግም አይደለም። እዚህ ላይቭ ስትሪም ላይ ሊያውም ስለ መንፈሳዊ ነገር እየተወራ እኔ ፐርሰናሊ አንቺን የተናገርኩበት የቪዲዮ ማስረጃ ካለሽ ይዘሽ መምጣት። አንቺ አትድገሚ። እንኳን እንዲህ አይነት መንፈሳዊ ነገር ይቀርና በምድራዊ በሆነ እንኳን ህግ አንድ ሰው እንዲህ ብለሃል ወይ አላልክም ሲባል የሚረጋገጠው በማስረጃ ነው። ማስረጃ በሌለበት ዝም ብሎ ሰው ከመሬት ተነስቶ አይ እንዲህ ብለኸኛል ማለት አይቻልም። እሺ ይሄ በራሱ አንድ ወንጀል ነው አንቺ እየሰራሽ ያለሽው። እና ሂሩት ምን ታደርጊያለሽ መሰለሽ፣ እኛ ኤቭሪዴይ ስንገባ ላይቭ በእያንዳንዷ ቀን የተወያየነው ውይይት በአጠቃላይ ዩቲዩብ ላይ አለ ሪከርድ ተሆነ። ስለዚህ ከኛ ጋር የወራሽበትን ቀን አንቺ ፈልገሽ በማስረጃ ይኸው በቪዲዮ ማስረጃ እንዲህ ብለኸኝ ነበር ማለት ትችያለሽ ሂሩት። ከዛ ውጭ ግን ዝም ብሎ ከመሬት ተነስቶ እንደዚህ በል ይቅርታ ጠይቀኝ ምናምን የሚባል ነገር የለም። እሺ መልካም። ከየት ቤተ እምነት ነው የመጣሽው? እኔ መሰረተ ክርስቶስ ቤተል መሰረተ ክርስቶስ ኳየር ውስጥ የማገለግል ልጅ ነኝ። ኦኬ በጣም ደስ ይላል። በኳየር ውስጥ መሰረተ ክርስቶስ። ኦኬ በጣም አሪፍ በጣም አሪፍ። የዛኔ ስትገቢ ስለምን እያወራን ነበረ? በቃ ግን ትቼዋለሁኝ እኔ እንዲህ ሁሌ ስለምን አሁን ስለ ስድቡ አይደለም የጠየኩሽ። ቆይ ስለ ስድብ ያልጠየኩሽም ስለ ስድቡ እኮ ጨረሰ። 15 ነበር የምናወራው፣ ወደዛ መሄድ እኔ አልፈልግም። ስለ አንድ ጊዜ እንደ ሂሩት ያረተ ግድ የለም እንዴ ስድቡንም መጽሐፍ ቅዱሱንም እኩል ተጸይፈን እንችላለን እንዴ? ስድቡ ይቀራልን እኮ ስድቡን ታዩ። ኦኬ ስድቡን በቃ የቪዲዮ ማስረጃ ይዘሽ ነኝ እና እኔ ፐርሰናሊ እንግዲህ በድህጸ ልሳን እንደው እንግዲህ ካፍ በስህተት የወጣ ነገር ካለ እኔ ይቅርታ ጠይቃለሁ። ግን እኔ በራሴ ደግሞ በጣም እርግጠኛ በጣም ሹር ነኝ ላይቭ ስትሪም ላይ ማንም ፐርሰናሊ ተሰድቦ አያውቅም። ነገር ግን ስነ ስርዓት ያዙ ሰዎች ለምሳሌ ባፎቻቸው መጥፎ ጸያፍ ቃል የሚናገሩ ከሆነ ታው ባፋቸው ተጸዳዱ እንላለን። ምክንያቱም ጸያፍ ቃል መናገር ባፍ መጸዳዳት ስለሆነ። ከዛ ውጪ ግን እንዲህ የተባልኩት ነገር አለ ካልሽ እህታችን ይሉት ይዘሽ ትመጪና እኛ አንቺን ይቅርታ እንጠይቅሻለን። አሁን እኔ ጠየቅኩሽ ስለምን እያወራን ነበረ? ስለ የትኛው የመጽሐፍ ቅዱስ ኮንሰፕት አንስታን እያወራን ነበረ ነው። ስለዚህ ንገሪን እሱን እስቲ እንስማሽ ይሩት። እኔ አሁን ስለ መጽሐፍ ቅዱስ ምናምን ለማውራት አልገባውኝም። ያኔ ለማውራት ገብቼ ነበረ። ስለ ስድብ ከማውራት ስለ መጽሐፍ ቅዱስ ማውራት አይቀልም። እኛ ክርስቲያኖች ነን ይሩት። ቆይ አንድ ጊዜ ቆይ፣ ስለ መጽሐፍ ቅዱስ ማውራት አይሻልም? ያኔ ላወራ ብዬ ገብቼ እኮ ነው ያስወጣኸኝ ይሩት እኮ። አሁንም እኮ ይኸው ቻንሱን አገኘሽ እንዴ? ምን መሽኮርመም ነው? ስለ ክርስቶስ ቃል ማውራት አይሻልም ወይ ስለ ስድብ ከማውራት? እኔ ስለ ስድብ እኮ ፈለጋ አላወራውኝም። ስትገቢ አንቺ ነሽ እኮ ስለ ስድብ ያወራሽኝ። አሁን ስድቡን ታዩና ስለምን ነበር ስናወራ የነበረው? እስቲ አስታውሽ። ላይ ነበር የምናወራው። ኦኬ ስለ ሳልቬሽን። ኦኬ እና ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለሽ ታምኛለሽ ማለት ነው አንቺ አይደለ ሂሩት? አለታችን እኔ ወደ ውይይት መምጣት አልፈለኩኝም። አይ ለምንድን እንደ ውይይት ሳይሆን ንገሪን እንጂ እምነትሽን። ሰዎች በማመን ብቻ የዘላለም ሕይወት ያገኛሉ የሚል አንድ የመጽሐፍ ቅዱስ ማስረጃ ያስችልና እስኪ እንስማ። አሁን ብዙ ጊዜ ፕሮቴስታንቱ ችግር ይሄ ነው። ምን አለ መሰለሽ ይሉት ብዙ ጊዜ ፕሮቴስታንቲዝም በተግባር የሚገለጥ አይደለም። እኛ በጣም ብዙ ጊዜ የምንቸገረው ይሄንን ነው። ይኸውልሽ ቅድም ስትገቢ ኔጌቲቭ ስለሆኑ ነገሮች ለማውራት በጣም ስትፈጥኝ ነበረ። እስቲ በዛው ልክ ደግሞ ስናወራበት የነበረውን ሐሳብ እስቲ ድል እንስጥሽ። እስቲ በመጽሐፉ ማስረጃ ከእንደገና ንገሪን ስንል ደግሞ አይኔ ለውይይት አልገባውም ምናምን። እንደ ለውይይት ካልገባሽ ስለ ስድብ ነው የገባሽው? አይ ልወያይ ነው እሱማ የመጣሁት። እስቲ ንገሪን። አይ አሁን ይቅርብኝ ምናምን አይነት ስታፍ በጣም ይደክማል፣ ይሰለቻል። ለማንኛውም ይሉት በቃ ስለ መጽሐፍ ቅዱስ ማውራት የምትፈልጊበት ቀን ነውና እናወራለን። እሺ ስለ መጽሐፍ ቅዱስ በደንብ ቁጭ ብለን እናወራለን እህታችን። እሺ እግዚአብሔር ካንቺ ጋር ይሁን። አሜን። ካንተም ጋር ይሁን። እኛ እንወድሻለን። ከኛ በላይ ደግሞ የሞተልሽ ክርስቶስ ኢየሱስ ይወድሻል። እሺ አሜን። እሺ ሰላም ሰላም። እሺ እሺ ወንዶሰን ወይ ፈለገ ሰላም ነው? እንዴት አለ ወንዶሰን? እግዚአብሔር ይመስገን ሁሉ ሰላም።
ወንዶሰን ከየት ቤተ እምነት ነበር የመጣው? አንድ ጊዜ አስታውሲ። በጣም ትላንት በጣም ላወራ ፈለኩኝና ኢንቫይት ላረገ ብዬ አጣሁ እና በጣም ይቅርታ። ከየት ቤተ እምነት ነበር የመጣው? ያው ከፕሮቴስታንቱ ነው። ፕሮቴስታንት እኮ በጣም ነፍ ነው። ፕሮቴስታንት እኮ በጣም ነፍ ነው። ከየትኛው ቤተ እምነት? ህብረት ማደርገው እንትን ነው ከሀገር ውጭ ስለሆነ ነው እኮ። አይ ቤተ እምነት ነው የጠየቅኩ። ቤተ እምነት ያው ህብረት የምታደርገው እኮ በቤተ እምነት ውስጥ ነው። ስለዚህ ጴንጤ ነኝ። ከጴንጤ ቤተ እምነት እኮ በጣም ጴንጤ የሚባል በጣም ብዙ ነፍ እኮ ነው። ኦልሞስት አሁን ሀገራችን ውስጥ ራሱ ከ3000 በላይ ጴንጤ ነን የሚሉ ቤተ እምነቶች አሉ። ያንተ ከየትኛው ቤተ እምነት ነው? ከኔ በላይ አጥንታቸዋለሁ። ምን አልከኝ? እኔ የመጽሐፍ ቅዱስን ሀሳብ ነው የምከተለው። እኔ እኮ የሆነ የጋዜጣ ሀሳብ ነው የምትከተለው አላልኩኝም እኮ። አሁን እኮ ምን አለ መሰለ ወንዶሰን ቤተ እምነትህን የጠየቁ። አሁን እኔ መቼም የመጽሔት ሀሳብ ነው የምትከተለው የጋዜጣ ሀሳብ ነው የምትከተለው እኔ አላልኩም። እኔ በአንተ አፍ ላይ ገብቼ አንተ እንዲህ ነው የምታምነው ማለት አልችልም። ግን ጀስ የጠየቁ ቤተ እምነትህን ፕሮቴስታንት አልከኝ፣ ጴንጤ አልከኝ፣ በጣም ብዙ ነፍ አሉ። እንደ አሳይመንት ስጠኝና ህብረት የማደርግበትን ቸርች ፓስተሩን ከየትኛው ዲኖሚኔሽን እንደሆኑ ዲቴይል ጠይቄ እንትን እልሃለሁ። በጣም ይገርማል፣ በጣም ይገርማል። ወንዶሰን ግን እኔ አሁን ብዙ ጊዜ ፈለገ ላይ በጣም ውጭ ነው የምገባው። ቆይ አንድ ጊዜ ይኸውልህ፣ ወደዛ ከማለፋችን በፊት ወዴት እንዲልክ አታውቅም ማለት ነው። ዩ ሃቭ ኖ አይዲያ። ከዚህ በፊት የኦርቶዶክስ ቆይ አንድ ጊዜ የኦርቶዶክስ ቤተክርስቲያን አማኝ ነበርኩ ብለህ ነበረ አንድ ወቅት ላይ እንደዛ ነበር። እሺ ከዚህ በፊት የኦርቶዶክስ ቤተክርስቲያን አማኝ ነበርኩ አልከን። ከዛ በኋላ ወደ የትኛው ቤተ እምነት እንዴት? ዩ ሃቭ ኖ አይዲያ። የትኛዋ ቤተክርስቲያን እንደተቀበለች አታውቅም። እኔ ወደ ክርስቶስ ነው የሄድኩት። የቤተ እምነት ሀሳብ አልነበረኝም። ስለ ቤተ እምነት ኦርቶዶክስ እናሰበት። የት ነው የተጠመቅከው ወንዶሰን? እስቲ እንትን ጉግል አድርጋትና ወይኔ አሁን ላይ ሌላ አክሰስ ስለሌለኝ ነው። እዚህ ኮሎራዶ ዴንቨር ላይ የተጠመቅከው የት ነው የሚባለው ቸርች? ቆይ የተጠመቅከው አሜሪካ ውስጥ ነው አንተ? እዚህ ነው እንግዲህ። በልጅነቴ ኢትዮጵያ ተጠምቄያለሁ ብለውኛል እንግዲህ። እሺ ኦኬ። በስንት ዓመት ነው ወደ ሌላ ቤተ እምነት ሙቭ ያደረከው? አሁን ነው በቅርብ ነው ሙቭ ያደረኩት። አሁን በቅርቡ ትኩስ ነው። ኦልሞስት 2 ዓመት አለፈኝ አሁን። መልካም እሺ፣ በጣም ጥሩ። ኦርቶዶክስ ቤተክርስቲያን የትኞቹ ትምህርቶቿ ከመጽሐፍ ቅዱስ ውጪ ናቸው ብለህ ነው ወደማታውቀው ቤተ እምነት ሄድከው? አሁን ለጊዜው ገና ጎግል ላይ ሲሰርች ያደርገዋለሁ ወዳልከው ወደማታውቀው ቤተ እምነት ሙቭ ያደረከው ኦርቶዶክስ ቤተክርስቲያን የትኞቹ ትምህርቶቿ ከመጽሐፍ ቅዱስ ውጪ ናቸው ብለህ ነው? አይ እኔማ ሙቭ ያደረኩት ወደ ጌታ ነው። ከዛ በኋላ ነው ቸርች የት ህብረት ላርግ ብዬ አንዲት እንትን ቸርች ውስጥ ህብረት አይ ወዴት ሙቭ እንዳደረካውን አታውቀውም ወንደሰን። ጠየቅን እኮ አንድ ሰው ወደ ጌታ ነው ሄድኩት ሲል ወደ ክርስቶስ ቀርብ ያለው ሲል ክርስቶስ መሰረት የሆናትን ቤተክርስቲያን ሊያውቃት ይገባል። ቤተክርስቲያን አንዲት ናት እና ዩ ሃቭ ኖ አይዲያ። አሁን አንተ ጀስት እንደሆነ ምግብ ቤት ገና ጎግል ላይ ሰርች ያደርገ በጎግል ሎኬሽን ነው ቦታውን ልታውቀው የፈለግከው። እንግዲህ ጎግል ካንተ ጋር ይሁን። አይ ወንዶሰን እና የትኞቹ ትምህርቶች ናቸው? ወደ ጌታ ስመጣ ቸርቿም እንዳለች አላውቃትም። ቆይ አረ በጎግል አምላክ ቆይ አንድ ጊዜ ኦርቶዶክስ ቤተክርስቲያን
የትኞቹ ትምህርቶቿ ከመጽሐፍ ቅዱስ ውጪ ናቸው ብለህ ነው? ምን ያክል ኦርቶዶክስ ቤተክርስቲያንን አውቀሃት ነው አንተ ወደማታውቀው ገና አሁን ጉግል ላይ ሰርች ወደምታደርገው ቤተ እምነት ሙቭ ያደረግከው? ኦኬ አንድም ዋናው ነገር መንፈሴ እንደ ዳንኩ አይመሰክርልኝም ነበር ኦርቶዶክስ እያለው። ሌላው ነገር ኦርቶዶክሳውያን ለመዳን እግዚአብሔርን ነው የሚያምኑት። ለመዳን ሲያምኑ አዘ ፕሮቴስታንት ግን ስላዳነን ነው እግዚአብሔርን የምናምኑና ያ ሜን ዲፈረንስ ስላለ ነው። እና በዛ ሂደት ውስጥ ግን ለመዳን እግዚአብሔርን በምከተልበት መንገድ ውስጥ መንፈሴ ምንም ይመሰክርልኝ ነገር አልነበረም። ግን አሁን ስለዳን መንፈሴ ስትል ወንዶሰን መንፈሴ ስትል አልገባኝም። መንፈሴ ውስጤ አይመሰክርልኝም እንደዳንኩ። ሁሌም ስጋት ነው ያለብኝ፣ ፍራቻ አለብኝ። ውስጥ አይመሰክርልህም። ባይዘዌ ያው ራሱ ውስጥ ነው ዘሙት የሚል፣ ያው ራሱ ውስጥ ነው ሰረቅ የሚል፣ ያው ራሱ ውስጥ ነው። አሁንም በጎግል ሰርች ወደምታረገው ቦታ ሙቪ ያደረገ። እሺ መልካም። ውስጥ ግን ስንል ሮሜ ምዕራፍ 7 ላይ ቆይ ወንዶሰን አሁን እኛ የኤክስሬ ማሽን የለንም። ቆይ ውስጥ ነው ማየት አንችልም። አንድ ጊዜ አሁን በጎግል ሰርች የምታረገው ቤተ እምነት ውስጥ በትሪኒቲ ታምናላችሁ? ያው ኮርስ ስቲል ትምህርተ ስላሴን ስቲል እንትን አላልኩ፣ ግን ታምናላችሁ ወይ? በትሪኒቲ ታምናላችሁ ወይ? እንደ 2 ዓመት እኮ ጥያቄ የለኝም አያምኑም በሚል ማለት ነው። እንዴ አንተ ታምናለህ ወንዶሰን? እኔ አምናለሁ። አሁን ስገባ በጣም የሚከብድ ወንዶሰን ስለተናገርኩ ነው። በነገራችን ላይ ምን አለ መሰለ ዲስማች አሁን እንደዚህ አንገትን ያስደፋ ያንተ ማንነት አይደለም ወንዶሰን። ያንተ ጥሩ ፐርሰናሊቲ ያለ ሰው ልትሆን ትችላለህ፣ ግን የሄድክበት ቦታ አንገት የሚያስደፋ ቦታ ስለሆነ ነው። አሁን በኩራት የሆኑ ነገሮችን እንዲህ ያምናለው ይሄንን ሹር ነኝ እርግጠኛ ነኝ ማለት ያልቻልከው ለዛ ነው። እሺ በአብ በወልድ በመንፈስ ቅዱስ ታምናለህ ወይ? ስለ አምናለሁ ብለኛል። ስለ እናንተ ትምህርተ ስላሴ አስተምህሮ እስቲ 2 ደቂቃ ወሰድና ንገረን። ሁላችሁም አዳምጡ። ይሄ በጉግል አሁን ገና ሰርች ተደርጎ የምናውቀው ቤተ እምነት በትምህርተ ስላሴ ዙሪያ ምን አይነት ትምህርት እንዳላቸው ወንዶሰን ይነገረናል። 2 ደቂቃ ወሰድና ንገረን። በትምህርተ ስላሴ ያለኝን እምነት ምነግርህ እድሜ ዘመኔን ሙሉ ኦርቶዶክስ እያለሁ የተማርኩትን ነው። ምክንያቱም እዚህ ቤት ከገባው ገና